ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በሞናኮ የ2026/27 የሻምፒየንስ ሊግ የዕጣ ማውጣት ስነ ስርዓት ተካሂዷል። በዚህ መሰረትም በሊግ ፌዝ ክለቦች የሚገጥሟቸውን ቡድኖች አውቋል። በቆይታችንም የትኛው ቡድን የትኛው ፖት ላይ ወይም የትኛው ቋት ላይ ነበረ፣ እንደዚሁስ እነማንን ይገጥማል፣ ከዛ በተጨማሪም ደግሞ ተጠባቂ 10 ጨዋታዎችንም የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት እንደዚሁም የትኛውን ጨዋታ ለማየት እንደጓጓችሁም ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናቀና ይሆናል። አብራችሁን ቆዩ። ትናንትና ምሽት ላይ በሞናኮ በተደረገ የሻምፒየንስ ሊግ የዕጣ ማውጣት ስነስርዓት ክለቦች የሚገጥሟቸውን ቡድኖች ማወቅ ችሏል። ከሁለት ዓመት በፊት የሻምፒየንስ ሊግ ፎርማት ከተቀየረ ጀምሮ በተለይ በፊቱ የምድብ ጨዋታዎች የነበሩት አሁን ላይ በሊግ ፌዝ መደረግ ጀምሯል። እናም ሁሉም ቡድኖች 8 ጨዋታዎችን ያደርጋሉ። በእነዚህ 8 ጨዋታዎች ደግሞ የሰበሰባቸው ነጥቦች ይደመሩና ከዛ በኋላ በሊግ ፎርማት ስንተኛ ደረጃ ላይ አጠናቀቁ የሚለው የሚታይ ይሆናል። ከአንደኛ እስከ 8ኛ ደረጃ ይዞ ያጠናቀቁ ቡድኖች ወደ 16 የጥሎ ማለፍ ጨዋታዎች በቀጥታ ሲያልፉ፣ ከ9ኛ እስከ 24ኛ ደረጃን ይዞ ያጠናቀቁ ቡድኖች ደግሞ እርስ በርሳቸው ይጫወቱና ከዛ 8ቱ ቡድን ወደ 16ቱ የጥሎ ማለፍ ጨዋታ የሚያልፍ ይሆናል። ከ25ኛ እስከ 36ኛ ደረጃን ይዞ ያጠናቀቁ ክለቦች ደግሞ በቀጥታ ከሻምፒየንስ ሊጉ የሚሰናበቱ ይሆናል። እናም በዚህ አዲስ ፎርማት መሰረት ክለቦች እንዳለ በአራት ፖት ወይም ቋት ላይ ነው የሚከፈሉት። የመጀመሪያው ቋት በሻምፒየንስ ሊጉ ጥሩ ስም ያላቸው ጥሩ ታሪክ ያላቸው ሲቀመጡ፣ ሁለተኛ፣ ሶስተኛ፣ አራተኛ ደረጃ እያሉ ወደ ታች ዘቅ ዘቅ እያለ የሚሄድ ይሆናል። እናም በመጀመሪያ ፖት ላይ የተቀመጡትን ክለቦች ስንመለከት ፒኤስጂ፣ ባየር ሙኒክ፣ ሪያል ማድሪድ፣ ሊቨርፑል፣ ኢንተር ሚላን፣ ማንቸስተር ሲቲ፣ አርሰናል፣ ባርሴሎና እና አትሌቲኮ ማድሪድ ተቀምጧል። በፖት ቱ ወይም ደግሞ በቋት 2 ላይ ደግሞ ዶርትመንድ፣ ሮማ፣ ስፖርቲንግ ሊዝበን፣ አስቶን ቪላ፣ ፖርቶ፣ ማንቸስተር ዩናይትድ፣ ክለብ ብሩገ፣ ሪያል ቤቲስ እንደዚሁም ደግሞ ፒኤስቪ አይንድሆቨን መቀመጥ ችሏል። በቋት 3 ላይ ቦዶ ግሊምት፣ ፌነርባቼ፣ ጋላታ ሰራይ፣ ሻካታር ዶኔስክ፣ ቪላሪያል፣ አርቢ ሌፕዚግ፣ ናፖሊ፣ ሊል እንደዚሁም ደግሞ ፌኖርድ መቀመጥ ሲችሉ በመጨረሻው ቋት 4 ላይ ስቱትጋርት፣ ኮሞ፣ ሌንስ፣ ስሎቫን ፕራቲስላቫ ኤኬ አቴንስ፣ ሳባ፣ ስላቪያ ፕራቫ፣ ቫይኪንግ እና ላስካ መቀመጥ ችሏል። እናም እያንዳንዱ ቡድን ከእያንዳንዱ ቋት ላይ ሁለት ቡድኖችን የሚያውቅ ይሆናል። በትናንትና የዕጣ ማውጣት ስነስርዓትም ተጋጣሚ ቡድኖቻቸውን ማወቅ ችሏል። እነዚህን ስንመለከት ፒኤስጂዎች ከቋት 1 ላይ ባርሴሎና በሜዳው ማንቸስተር ሲቲን ከሜዳ ውጭ የሚገጥም ይሆናል። ቋት 2 ላይ ሮማና አስቶን ቪላን፣ ቋት 3 ላይ ጋላታ ሰራይና ቪላሪያልን እንደዚሁም ደግሞ ቋት 4 ላይ ፕራቲስላቫና ኮሞን የሚገጥም ይሆናል። ባየር ሙኒኮች በአንጻሩ ቋት 1 ላይ አርሰናልንና አትሌቲኮ ማድሪድን፣ ቋት 2 ላይ ሪያል ቤቲስንና ማንቸስተር ዩናይትድን፣ ቋት 3 ላይ ቦዶ ግሊምትንና ሊልን እንደዚሁም ደግሞ ቋት 4 ላይ ስላቪያ ፕራሃና ቫይኪንግን የሚገጥሙ ይሆናል። ሪያል ማድሪዶች በአንጻሩ በቋት 1 ላይ ኢንተር ሚላንንና አርሰናልን፣ ቋት 2 ፒኤስቪንና ሮማን፣ ቋት 3 አርቢ ሌፕዚግና ሻካታር ዶኔስክን፣ ቋት 4 ደግሞ ላስካንና አቴንስን የሚገጥሙ ይሆናል። ሊቨርፑሎች በአንጻሩ ቋት 1 ላይ አትሌቲኮ ማድሪድንና ኢንተር ሚላንን፣ ቋት 2 ላይ ፖርቶና ክለብ ብሩገን፣ ቋት 3 ላይ ቪላሪያልንና ፌነርባቼን፣ ቋት 4 ላይ ሌንስንና ላስካን የሚገጥሙ ይሆናል። ኢንተር ሚላኖች በበኩላቸው ቋት 1 ላይ ሊቨርፑልንና ሪያል ማድሪድን፣ ቋት 2 ላይ ክለብ ብሩገንና ቦርሲያ ዶርትመንድን፣ ቋት 3 ላይ ሻካታር ዶኔስክንና ፌኖርድን፣ ቋት 4 ላይ ስቱትጋርትንና ብራቲስላቫን የሚገጥሙ ይሆናል። ማንቸስተር ሲቲዎች በአንጻሩ ቋት 1 ላይ ፓሪስ ሰን ጀርሜንንና ባርሴሎናን፣ ቋት 2 ላይ ስፖርቲንግንና ፖርቶን፣ ቋት 3 ላይ ናፖሊንና አርቢ ሌፕዚግን፣ ቋት 4 ላይ ኤኬ አቴንስንና ሌንስን የሚገጥሙ ይሆናል። አርሰናሎች በበኩላቸው ቋት 1 ላይ ሪያል ማድሪድንና ባየር ሙኒክን፣ ቋት 2 ላይ ቦርሲያ ዶርትመንድንና ሪያል ቤቲስን፣ ቋት 3 ላይ ሊልንና ናፖሊን፣ ቋት 4 ላይ ባሃንና ስላቪያ ብራሃን የሚገጥሙ ይሆናል። ባርሴሎናዎች በበኩላቸው ማንቸስተር ሲቲንና ፓሪስ ሴን ጀርመንን ቋት 1 ላይ፣ አስቶን ቪላንና ስፖርቲንግን ቋት 2 ላይ፣ ፌኖርድንና ጋላታ ሰራይን ቋት 3 ላይ እንደዚሁም ደግሞ ኮሞንና ሳባን ከቋት 4 የሚገጥሙ ይሆናል። አትሌቲኮ ማድሪዶች ከቋት 1 ባየር ሙኒክንና ሊቨርፑልን፣ ከቋት 2 ማንቸስተር ዩናይትድንና ፒኤስቪን፣ ከቋት 3 ፌነርባቼንና ቦዶ ግሊምትን፣ ከቋት 4 ቫይኪንግንና ስቱትጋርትን የሚገጥሙ ይሆናል። እነዚህ እንዳለ እንግዲህ ከቋት 1 ላይ የሚገኙ ክለቦች የሚገጥሟቸው ቡድኖች ናቸው። ሌሎች ቋት ላይ
ላይ የሚገኙት ቋት 2 ላይ ቋት 3 ላይ እንደዚሁም ደግሞ ቋት 4 ላይ የሚገኙ ክለቦችም ከእያንዳንዱ ቋት ላይ ሁለት ቡድኖችን የሚገጥም ይሆናል። እነዚህን እንግዲህ ኢንተርኔት ላይም ሰርች አድርጋችሁ ማግኘት ትችላላችሁ። ምክንያቱም በጣም ብዙ ጨዋታዎች ናቸው ያሉት 36 ቡድኖች ናቸው የሚኖሩትና በጣም ብዙ ጨዋታዎች ስላሉ እነዚህን እንዳለ ለመጥቀስ ትንሽ ያስቸግራል። ነገር ግን ዋና ዋና የሚባሉት ጨዋታዎች እነዚህን ይመስላሉ። በተለይ ቋት አንድ ላይ የሚገኙ ሻምፒዮንስ ሊግን ያሸንፋሉ ተብሎ የሚገመቱ ቡድኖች የሚያደርጓቸው ጨዋታዎች እነዚህን ይመስላሉ። በዚህ የሊግ ፌዝ ጨዋታዎች እንግዲህ በጣም ተጠባቂ የሚባሉ ጨዋታዎች አሉ። ከነዚህ መካከል ደግሞ 10ሩ በጣም ተጠባቂ የሚባሉ ናቸው። እነዚህን 10 ጨዋታዎች ስንመለከት 10ኛ ደረጃ ላይ የምናገኘው ሊቨርፑል ከኢንተር ሚላን ጋር የሚያደርጉት ጨዋታ ነው። ይህ ጨዋታ እንግዲህ በሳንሲሮ የሚደረግ ነው። ባለፈው ሲዝንም በ2025/26 የውድድር ዘመን በሻምፒዮንስ ሊግም እነዚህ ሁለት ክለቦች ተገናኝተው ነበረ። ሊቨርፑሎችም እንግዲህ መጨረሻ ደቂቃዎች አካባቢ ላይ ዶሚኒክ ሶብዝ ላይ ከፍጹም ቅጣት ምት ባስቆጠራት ግብ አሸንፈው ሊወጡ ችሏል። እንደዛም ቢሆንም ግን አሁንም የሚያደርጉት ጨዋታ በጣም ተጠባቂ የሚባል ነው። በተለይ ደግሞ ኢንተር ሚላኖች በሴሪኤው የሊጉ አሸናፊ መሆን ይችላልና ካለፈው ዓመት በጣም ተጠናክረው ይመጣሉ ተብሎ ይጠበቃል። በዚህም ደግሞ ተጠባቂ ጨዋታ ያደርጓል። ከዛ በተጨማሪም እንግዲህ በቅርቡ ከሊቨርፑል ወደ ኢንተር ሚላን ያቀናውም ከርቲስ ጆንስም ለመጀመሪያ ጊዜ ሊቨርፑልን ሲገጥም የምንመለከተው ይሆናል። ሌላኛው ተጠባቂ ጨዋታ ደግሞ ሊቨርፑል ከአትሌቲኮ ማድሪድ የሚያደርጉት ጨዋታ ነው። በተለይ ባለፈው ሲዝን እነዚህ ሁለት ቡድኖች በአንፊልድ በተገናኙበት ጨዋታ ላይ በጣም አስደናቂ የሚባል ጨዋታን መመልከት ችለናል። ሊቨርፑሎችም እንግዲህ 3-2 በሆነ ውጤት ነበረ ማሸነፍ የቻሉት። ነገር ግን ያሸነፉበትን መንገድ ስንመለከት ተቸግረው ነው የነበረው እንጂ በቀላሉ አላሸነፏቸውምና አሁንም ጠንካራ ጨዋታ ጠንካራ ፉክክር ይታይበታል ተብሎ ነው የሚጠበቀው። ሌላኛው ተጠባቂ ጨዋታ ደግሞ ሪያል ማድሪድን ከኢንተር ሚላን ጋር የሚያገናኝ ነው። ጆዜ ሞሪኖ እንግዲህ ከዚህ ቀደም በኢንተር ሚላን ቤት የሶስትዮሽ ዋንጫ ማንሳት ይችላል። እናም ከዛ በኋላም እንግዲህ ሪያል ማድሪድ ጋር በመሆን ኢንተር ሚላንን የሚገጥም ይሆናል። ይህ ጨዋታ እንግዲህ በቤርናቦ የሚደረግ ጨዋታ ነው። በዚህም ደግሞ ተጠባቂ ጨዋታ ያደርጓል። በተለይ ጆዜ ሞሪኒዮ ደግሞ እዚህ ጨዋታ ላይ መኖራቸው ራሱ የበለጠ ጨዋታው እንዲጠበቅ ያደርጓል። እንደዚሁም ኢንተር ሚላኖችም ለሪያል ማድሪድ ፈታኝ ይሆናሉ ተብሎ ነው የሚጠበቀው። እናም ይህን ጨዋታ በጣም ተጠባቂ ከሚባሉ ጨዋታዎች መካከል ላይ የሚቀመጥ ነው። ሌላኛው ተጠባቂ ጨዋታ ደግሞ አትሌቲኮ ማድሪድ ከባየር ሙኒክ ጋር የሚያደርጉት ነው። ሁለት ተቃራኒ የጨዋታ ፍልስፍና ያላቸው ቡድኖች የሚገናኙበት ጨዋታ ነው። እንደሚታወቀው ባየር ሙኒኮች በተለይ ባለፈው ሲዝን በማጥቃት ላይ የተመሰረተ የጨዋታ ስታይል ነው ሲጫወቱ የተመለከትናቸው። በጣም ብዙ ጎሎችን ሲያስቆጥሩ መመልከት ችለናል። አትሌቲኮ ማድሪዶች ደግሞ በተለይ በዲያጎ ሲሞኒ በጣም በመከላከል የሚታወቅ አሰልጣኝ ነውና ሁለት የጨዋታ ስታይል ያላቸው ቡድኖች የሚገናኙበት አስደናቂ የሚባል ጨዋታ ነው። እናም የማጥቃትንና የመከላከልን ጥበብ በዚህ ጨዋታ ላይ እንመለከታለን ተብሎ ይጠበቃል። ሌላኛው ተጠባቂ ጨዋታ ደግሞ ማንቸስተር ዩናይትድ ከባየር ሙኒክ ጋር በኦልትራፎርድ የሚያደርጉት ጨዋታ ነው። ማንቸስተር ዩናይትዶች ከ2 ዓመት በኋላ ወደ ሻምፒዮንስ ሊግ መመለስ ችሏልና ይህንን ጨዋታ በጣም ተጠባቂ ያደርጓል። በተለይ እነዚህ ሁለት ቡድኖች እንግዲህ ከዚህ ቀደም ሲገናኙ መመልከት ችለናል። በተለይ ደግሞ 1988/89 የውድድር ዘመን ላይ በኑካምፕ በተደረገው የሻምፒዮንስ ሊግ ፍጻሜ ጨዋታ ላይ ባየር ሙኒኮች 1-0 እስከ መጨረሻዎቹ ደቂቃ ላይ መምራት ቢችሉም ነገር ግን መጨረሻ ደቂቃ ላይ ማንቸስተር ዩናይትዶች ባስቆጠሯቸው 2 ግቦች የዋንጫው ባለቤት መሆናቸው አይዘነጋምና ያም ደግሞ እዚህ ጨዋታ ላይ ትልቅ ተጽዕኖ ይፈጥራል ተብሎ ይጠበቃል። በተጨማሪም ደግሞ ለማንቸስተር ዩናይትድ ደጋፊዎች ከ2 ዓመት በኋላ ወደ ሻምፒዮንስ ሊግ እንደመመለሳቸው መጠን ይህንን ጨዋታ በጉጉት ይጠብቁታል ተብሎ ይጠበቃል። ጨዋታውም ምርጥ ይሆናል ተብሎ ነው የሚጠበቀው። ሌላኛው ተጠባቂ ጨዋታ ባርሴሎና ከማንቸስተር ሲቲ ጋር የሚገናኙበት ነው። ይህ ጨዋታ በኑካምፕ የሚደረግ ነው እና በጣም ተጠባቂ ጨዋታ ነው። ሁለት ንጹህ እግር ኳስ የሚጫወቱ ክለቦች የሚገናኙበት ጨዋታ ነው። ከዛ በተጨማሪም ሮድሪን በቅርቡ እንግዲህ ማንቸስተር ሲቲ ለቆ ወደ ባርሴሎና መቀላቀሉ አይዘነጋም። ይህም ደግሞ የበለጠ ጨዋታው ላይ ትኩረት እንድንሰጠው ያደርጋል ተብሎ ነው የሚጠበቀው። ሌላኛው ተጠባቂ ጨዋታ ደግሞ ማንቸስተር ሲቲ ከፓሪስ ሰን ዠርሜን ጋር የሚያደርጉት ጨዋታ ነው። ሁለት የሚያጠቁ ቡድኖች የሚገናኙበት ጨዋታ ነው። ንጹህ እግር ኳስን ብዙ ጎሎችን እንመለከታለን ተብሎ ይጠበቃል። ፒኤስጂዎች እንግዲህ ያለፉትን 2 ዓመታት የሻምፒዮንስ ሊግ አሸናፊ ናቸው። ዘንድሮ ደግሞ ለሶስተኛ ተከታታይ ጊዜ የሻምፒዮንስ ሊግ አሸናፊ ለመሆን ከፍተኛ እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። እናም በእነዚህ ሁለት ክለቦች መካከል የሚደረግ ጨዋታ ነው። ማንቸስተር ሲቲዎችም እንግዲህ በፔፕ ጋርዲዮላ እየተመሩ በቅርቡ የሻምፒዮንስ ሊግ ዋንጫ ማንሳታቸው አይዘነጋም። ነገር ግን አሁን ላይ ማንቸስተር ሲቲዎች አሰልጣኝ ቀይረዋል። እንደዚሁም ደግሞ የተለያዩ ተጫዋቾችንም ሲሸኙ መመልከት ችለናል። አዳዲስ ተጫዋቾችንም ሲያስፈርሙ መመልከት ችለናል እና በእነዚህ አዳዲስ ተጫዋቾች ምን ሊመስሉ ይችላሉ የሚለውም ለማየት የሚያጓጓ ነው። ከፒኤስጂ ጋርስ ምን አይነት ጨዋታ ሊጫወቱ ይችላሉ? የፒኤስጂንስ ማጥቃትንስ ይቋቋማሉ የሚለውን ለማየት ራሱ በጣም የሚያጓጓ ነው የሚሆነውና በጣም ምርጥ ጨዋታ ይሆናል ተብሎ ይጠበቃል። ሌላኛው ተጠባቂ ጨዋታ ደግሞ ባየር ሙኒክ ከአርሰናል ጋር የሚገናኙበት ነው። ይህ ጨዋታ እንግዲህ በአሊያንዝ አሬና ነው የሚደረገው። በዘንድሮ የሻምፒዮንስ
ሊግ ጨዋታዎች ላይ የዋንጫው ባለቤት ይሆናሉ ተብሎ የሚገመቱ ሁለት ቡድኖች የሚገናኙበት ጨዋታ ነው። እንደሚታወቀው ባለፈው ሲዝን አርሰናሎች እስከ ፍጻሜ ድረስ መሄድ ሲችሉ እንደዚሁም ባየር ሙኒኮች ደግሞ እስከ ግማሽ ፍጻሜ ድረስ መሄድ ችሏልና ለዋንጫ የሚገመቱ ሁለት ቡድኖች የሚገናኙበት ነው። እናም በዚህም ጨዋታ ላይ እንግዲህ ምርጥ ፉክክርን እንመለከታለን ተብሎ ይጠበቃል። በእርግጥ ባለፈው ሲዝን አርሰናሎች ባየር ሙኒኮችን ማሸነፍ ችሏል። ዘንድሮ ሲደግሙታል አብረን የምንመለከት ይሆናል። ሌላኛው በጣም ተጠባቂ ጨዋታ ደግሞ አርሰናል ከሪያል ማድሪድ ጋር በኤሚሬትስ የሚያደርጉት ጨዋታ ነው። እነዚህ ሁለት ክለቦች እንግዲህ ባለፉት ጥቂት ዓመታት በተደጋጋሚ ሲገናኙ መመልከት ችለናል። በተለይ ደግሞ 2024/25 የውድድር ዘመን ላይ አርሰናሎች ሪያል ማድሪድን በደርሶ መልስ ውጤት በማሸነፍ ወደ ቀጣይ ዙር ማለፋቸው አይዘነጋም። በተለይ ዴክላን ራይስ በቅጣት ምት ያስቆጠራቸው አስደናቂ ጎሎች ሁላችንም የምናስታውሳቸው ናቸው። በዚህ የክረምቱ የዝውውር መስኮት ግን ሪያል ማድሪዶች ክለባቸውን በደንብ አጠናክረው በተለይ ማጥቃቱ ላይ በጣም ትልቅ ጥንካሬን እየተመለከተ ነው የምንገኘው። በቅርቡ እንግዲህ የአንድ ሜንዲን ማስፈረማቸው አይዘነጋም። ተከላካይ መስመርም እንደዚሁ ኢብራሂማ ኮናቴ፣ ደምፍሪን እንደዚሁም ሌሎች ተጫዋቾችንም ሲያስፈርሙ መመልከት ይችላልና ከ2024/25 የሪያል ማድሪድ ቡድን አሁን ላይ ጠንካራ ቡድን እንዳላቸው ነው የሚገመተው። አርሰናሎችም ሙሉ ለሙሉ ቡድናቸውን ማጠናከር ችሏል። ባለፈው ሲዝንም የፕሪሚየር ሊግ ዋንጫ አሸንፏል። በዚህ ሲዝንም የፕሪሚየር ሊጉን ዋንጫ በቀላሉ ያሸንፋሉ ተብሎ ነው የሚጠበቀውና ሁለት ሀያላን ቡድኖች የሚገናኙበት ጨዋታ ነው። ሌላኛው በጣም ተጠባቂው ጨዋታ ደግሞ ፓሪስ ሰን ጀርሜን ከባርሴሎና ጋር የሚያደርጉት ጨዋታ ነው። ይህ ጨዋታ በፓሪስ ሰን ጀርሜን በፓርክ ደ ፍራንስ የሚደረግ ጨዋታ ነው። እነዚህ ሁለት ቡድኖች እንግዲህ ባለፈው ሲዝንም በሊግ ፌዝ ላይ ተገናኝተው ነበረ። ያ ጨዋታ በኑካምፕ ነበር የተደረገው። ያንንም ጨዋታ ደግሞ ባርሴሎናዎች 2-1 በሆነ ውጤት ነበረ ማሸነፍ የቻሉት። አሁን ደግሞ በዚህ ሲዝን በፓርክ ደ ፍራንስ የሚደረግ ጨዋታ ነው የሚሆነውና ለፒኤስጂዎች ጥሩ የመበቀያ ጊዜን አግኝቷል ተብሎ ነው የሚጠበቀው። ሁለቱም ቡድኖች እንግዲህ በሊጋቸው በጣም ጠንካራ መሆናቸውን አሳይቷል። በተለይ ባርሴሎናዎች ላለፉት 2 ዓመታት የላሊጋውን ዋንጫ ማንሳት ችሏል። እንደዚሁም በሃንሲ ፍሊክ ስርም እንግዲህ ጠንካራ ቡድንን እየገነቡ ነው የሚገኙት። ፒኤስጂዎች በአንጻሩ ደግሞ በሉዊስ ኤንሪኬ ስር ላለፉት 2 ዓመታት የሻምፒዮንስ ሊግ አሸናፊ መሆን ይችላልና ሁለት ትልልቅ ቡድኖች የሻምፒዮንስ ሊግ ዋንጫንም ያሸንፋሉ ተብሎ የሚገመቱ ቡድኖች የሚገናኙበት ጨዋታ ነውና በጣም አስደናቂ ጨዋታ ይሆናል ተብሎ ነው የሚጠበቀው። በአጠቃላይ እነዚህ ጨዋታዎች በዘንድሮ የሻምፒዮንስ ሊግ የሊግ ፌዝ ላይ በጣም የሚጠበቁ ጨዋታዎች ናቸው። ከነዚህ መካከል የትኛውን ጨዋታ ለማየት ጓጉታችኋል? እንደዚሁስ ከነዚህ ካነሳናቸው ውጪ የትኛውስ ተጠባቂ ጨዋታ ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን ያዝኩላችሁ ፕሮግራም ይህንን ይመስል ነበር። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቸር ያቆየን።